እግዚአብሔር ለሚፈልገው ዓላማ ይለያችኋል። እግዚአብሔር ለሚፈልገው ዓላማ ይለያችኋል ማለት በራሳችሁ ፈቃድ የመረጣችሁት ሳይሆን በራሳችሁ ፈቃድ የቀረጻችሁት ሳይሆን እናንተ የምትፈልጉት ሳይሆን እግዚአብሔር ራሱ በሚፈልግበት መንገድ በዛሬው ዕለት ይለያችኋል። ማይ ጋድ የዘመናትን ቁጥር የሚያውቅ እግዚአብሔር ነገንና ከነጎዲያን ትናንትንና ያለፈውን አሁን ያለውን የሚያውቅ እግዚአብሔር በየትኛው በኩል ቢያስገባህ ውጤታማ እንደምትሆን የሚረዳ አይሰማኝም። ዛሬ እግዚአብሔር መለየትን ያደርጋል። ላቶኮሳ ካልዳቭራዲካስ ሉክ ውድ እግዚአብሔር ቤተሰቦች ቅዱስ ቅባት ሳቱቭራዲካስ ቅዱስ ቅባት ኖሞሮኮሲዲ የሰው ምርጫ አይደለም። ቅዱስ ቅባት በአዲስ ኪዳን ከ16 ጊዜ በላይ በብሉይ ኪዳን ከ34 ጊዜ በላይ ተገልጧል። ቅዱስ ቅባት ቃዴሽ የሚለውን ቃል ይወክላል። ሂብሩ ወርድ መለየት፣ መነጠል፣ ከተራነት፣ ከባዶነት። አሮን ኬር ስለ ቅዱስ ቅባት አጣጥለው ለሚያወሩት አያገባኝም። but I believe ቅባት ሲነካው ሰው ተመሳሳይ አይሆንም። የመንፈስ ቅዱስ ሙላትን የሚያምን ሰው ካለ ከኔ ጋር ጮሆ አሜን ይበል። ቃዴሽ የሂብሩ ወርድ ቃል በቃል ወደ እንግሊዘኛው መቀደስ ወደሚል ይለውጠዋል። ሆሊ የሚለውን ይዛል። it means የማይጠቅም ነገር፣ ንጹህ ያልሆነ ነገር በሰው ምርጫ ሳይሆን በራሱ በእግዚአብሔር ምርጫ መለየት ሲያደርግ የማይረባው ነገር ለተፈለገበት ዓላማ የሚረባ ማንነትን ይታጠቃል። ዛሬ እግዚአብሔር ሕዝቡን በሁለት መንገድ ይለያል። በሁለት መንገድ። አንደኛው በሩን የማያውቁ ዟሪዎች፣ የመውጫው በር የቱ እንደሆነ የማያውቁ ለፊዎች፣ ደካሚዎች፣ የትኛው በር ሰክሰስፉል እንደሚያረጋቸው የማያውቁ፣ የትኛው ነገር ስኬታማ እንደሚያረጋቸው የማያውቁ፣ ባልተጠሩበት እድሜያቸው፣ ላይፋቸው፣ ጊዜያቸው ከመያዙ የተነሳ ኮንፊውዥን ውስጥ የገቡ ሁል ጊዜ ለምን 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 የሚሉ ዛሬ ሲለዩ በሩን ያገኙታል። አንድ ሰው ጮሆ እግዚአብሔር ለራሱ ዓላማ ይለየኛል ይበል። ጮሁና በል፣ ጮሁና በል።
ሎክ በደንብ ስሙኝ። ካለው ታላቅ የወንጌል በር የተነሳ እነዚህን ወራቶች ሙሉ ቀንም ሌሊትም እንደው ሌላውን ተውት፣ ያለፉትን ቀናት ተውት፣ ትናንትናውን ብቻ ላውራችሁ። ግማሾቹ ፓስተር እዛ ጋር ነው የተኙት፣ ግማሾቹ ፓስተር እዚህ ጋር ነው የነበሩት። ኦልሞስት የወጣሁት እኔ ከዚህ ከሌሊቱ 9 ሰዓት ነው። እግዚአብሔር ካልተናገረ በቀር ይሄ ሁሉን ህዝብ አልሰበስብም። እንደ እውነቱ ከሆነ የሚያስፈልገኝ አሁን ለስጋዬ ምንድነው? ረፍት ነው። ከረፍቱ ይልቅ ግን መለየትን ያመጣ ቅባት ባይዘወይ አንድ አገልጋይ ያንተ ቪዲዮ አለኝ አለ። ያንተ ቪዲዮ አለኝ። ምን ቪዲዮ አለህ? ቪዲዮን አሳየኝ። ከ15 ዓመት በፊት እኔና እሱ አንድ ላይ ሆነን እኔ የምሆነው ነገርና እሱ የሚሆነውን ነገር እያነጻጸረ ይነግረኝ ነበር። ጥያቄ ነበረኝ አለ። ምን ሆኖ ነው እንደዚህ የሚሆነው? ምን ሆኖ ነው እንደዚህ የሚያመልከው? ምን ሆኖ ነው የሚልና አሁን ከረጅም ዘመናት በኋላ ወደ ኢትዮጵያ ስመጣ እነዛ የድሮ ፋይሎቼን ሰብስቤ ሳየው መልስ አገኘሁ አለ። ምንድነው መልስህ አልኩት። እግዚአብሔር በዛ ሰዓት እየለየህ ነበር። መልእክት አለኝ። የትኛውም አይነት ሁኔታ ውስጥ ሁኑ፣ ተረጋጉ። አሁን የትኛውም አይነት ኪሳራ ውስጥ፣ የትኛውም አይነት ደም በደም የሆነ ህይወት ውስጥ፣ የትኛውም አይነት ሲቹዌሽን ውስጥ ሁኑ፣ አሁን አምላኬ ከሚልከው ቃል የተነሳ ከሚወርደው አኖይንቲንግ የተነሳ ከዚች ጀምሮ የምትኖረው ህይወት ዘመንህን ያለመልመዋል። የትናንት ስብራትህን፣ የትናንት መከራሽን፣ የትናንት እንባሽን፣ የትናንት ለቅስ አያገባኝም ስለ ትናንትናው። አሁን ከዚች ሰከንድ ጀምሮ አምላኬ ባንቺና በህይወትሽ መለየትን ያደርጋል። ለራሱ ዓላማ ይለይሃል። ለራሱ ዓላማ ይቀባሃል። ለራሱ ዓላማ ያወጣሃል። አንድ ሰው ጮሆ አሜን ይበለኝ። ጮክ በልና ተስፋ አልቆርጥም በሉ። ድገሚ። ይኸውላችሁ መፍዙዝ የተጠናወታቸው ሰዎች ደግሞ ለመልቀቅ እንኳን እንደማይፈልግ የምታውቁት ላያቸው ላይ እንዲህ አይነት ነገር እየተፈጠረ እንኳን ገና ለነገ ተስፋ ያስቆርጣቸዋል። ላላዩት ቀን፣ ላልቀመሱት ነገር ዘርበል እግዚአብሔር ይውጋ። ነገ ለኔ ብርሃኔ ነው። ነገ ለኔ እልልታዬ ነው። ዛሬ ብታለቅሺ፣ ዛሬ ግራ ብትጋባ፣ ዛሬ ብታለቅስ፣ ዛሬ ብትጨነቅ እነግርሃለሁ እግዚአብሔር በዚች ሰከንድ መለየት ያደርጋል። እግዚአብሔር በሉ ከኔ ጋራ ነገዬን ሊያሳምር በሉ ከዛሬ ጋር ያዋጣም በሉ እስቲ። ከዛሬ ነገሬ ጋር እግዚአብሔር አያዋጣም። መደመር ሰርቶ አይደለም ነገን የሚያሳምርልኝ። እንዲሁ ጨለማ ላይ ገብቶ ብርሃኑን ያበረዋል። እንዲሁ የሞተ ነገር ላይ ገብቶ ህይወት ይሰጣል። እንዲሁ ያለቀ ነገር ላይ ገብቶ ታምራት ያደርጋል። እለያለው የሚል ጮሆ አሜን ይበለኝ። እጅና ሰው ወደ ላይ በጌታ በኢየሱስ ስም በሉ። እግዚአብሔር ይለየኛል፣ ለራሱ ዓላማ ይለየኛል። እግዚአብሔር ሲለየኝ ትክክል ነው በይ። እግዚአብሔር ሲለየኝ እውነተኛ ነው በይ። ስማ ሰይጣን በይ፣
የዛሬ ለቅሶዬ ላይ በይ፣ የዛሬ ችግሬ ላይ በይ እግዚአብሔር ተደምሮ በይ ነገን አያሳምርም በይ። የኔ ጌታ በይ በራሱ ሙሉ ነው። ከኔ የሚያጋጨው ነገር የለም። ብቻውን ጎምለል ብሎ ገብቶ ታሪክ ይቀይራል። ብቻውን 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 አሜን አትልም ወይ? ብቻውን በቅርቡ አንድ በጣም የተወደዱ ሰዎች መኖሪያ ቤት እባክህ አጽናናቸው፣ ቤተሰባቸው ከሌ የሚባል ሞት ስም መጥራት ስለማልፈልግ ነው እና እባክህን እና በጣም ይወዱሃል፣ ፕሮግራሙን ይካፈላሉ፣ ያያሉ። እንደው እግዚአብሔር ለዚህ ልብ ስብራት ማጽናኛ ካደረገ ለምን አትመጣም አሉኝ። በጣም ደስ አለኝ። እንደዚህ ተጠይቄ ማላቀም እና ባልሄድ ኃጢአት እንደሆነ ገባኝ። ደሞ ጠይቁ አሏቸው። ስልኬን አደራ። ለቅሶ ነው፣ ድምቅ ያለ ለቅሶ፣ የሚወዱት ሰው ያጡበት ለቅሶ። የዛኑ ለማለት ቀን ነው ቀብር የነበረው፣ ምሽት ነው እኔ ገባሁት። ገባን፣ ቁጭ አልኩ። ያው ማጽናናት መናገር ጀመርኩ። ዋናዋ ሴትዮ ትላለች፣ ልቧ ተሰበረ የተባለችው ሴትዮ ማካቱ ኮሮኮሳ ዴ በልሳን ትጸልይ። ምን ሆነች? እሺ በሉ ደህና ሰንብቱ ብዬ ቻው ሃሌሉያ ማለት ጀመረች። ለቅሶ ቤት ገብቶ ሐዘን ቤት ገብቶ እግዚአብሔር ከኛ ችግር ጋር አይደመርም ስልህ ለዚህ ነው። በጣም ተገረምኩ። ፈርቼ ነው ለቅሶውን አሉ ሴትየዋ። ፈርቼ ነው ለቅሶውንና አንድ ነገር ልንገርህ አሉ። መንፈስ ቅዱስ በኃይል ወረደብኝ። ከዛ ደውለው እሺ አልኩኝ። ከዛ ገባሁ ወደ ክፍሌ ልክ እናንተ ከወጣችሁ በኋላ አሉ። እሺ አንድ ትንሽ ክፍል ገብቼ ተንበርክኬ ለአንድ ጓደኛዬ የነገርኩ አሉ። ወዲያው በሳቅ ሎቶሮቦስ ውጭ ያለው ሰው እንዴት ይጽናናሉ ይላል። እሳቸው እዚህ ጋር በመንፈስ ቅዱስ ደስታ፣ በመንፈስ ቅዱስ እጆች ይለሱ። ጌታ ሆይ በሉ። ባንተ ተስፋ ማልቆርጠው ከኔ ነገር ተነስተ ስለማትሰራ ነው። ልትሰራ ከፈለክ ደመና ሳይኖር፣ ልትሰራ ከፈለክ ዝናብ ሳይኖር ይሄን ሸለቆ በውሃ ትሞላዋለህ። አንተ ማለት ድገሙት፣ ነገሮች ባንተ ተገኙ እንጂ አንተ በነገሮች አልተገኘህም። ዛሬ ስለምትለየኝ አመሰግንሃለሁ። ሌላ ሰው ስለምታረገኝ አመሰግንሃለሁ። ይሄ የገባው ሰው ጮሆ አሜን ይበለኝ እስቲ። ኢየሱስ ጌታ ነው። እግዚአብሔር ለሚፈልገው ይለያችኋል። አንዳንዶች በጣም ሰክሰስፉል የምትሆኑት በአንድ መንገድ ነው። መዘርዘር አልችልም። አንዳንዶች ሰክሰስፉል መሆን የምትችሉት በአንድ መንገድ ነው። አንዳንዶች ሰክሰስፉል መሆን የምትችሉት በአንድ መንገድ ነው። በሰዎች ቃል ሊሆን ይችላል። አጠገባችሁ ባለው ሰው ሊሆን ይችላል። ሌሎች ሲሳካላቸው ደግሞ ባያችሁበት መንገድ ሊሆን ይችላል። እግዚአብሔር ሆይ መቼ ነው የኔን ሕይወት አንተ በኔ ልትሰራ ያሰብከውን ሰርተህ የምታሳየኝ ብላችሁ የምትጨነቁ
ሁለት ነገር እግዚአብሔር ዛሬ በዚህ ዕለት ያደርጋል። አንደኛ የሚዞሩ ሰዎች የሚሽከረከሩ ሰዎች ምንም ነገር ቢያደርጉ የማይከናወንላቸው ሰዎች ምንም ነገር ቢሰሩ የማይሳካላቸው ሰዎች እግዚአብሔር በሚያውቀው ዛሬ ሲለዩ በሩን ያገኙታል። ሁለተኛው ምንም አይነት እንደ ክርስቲያን ምንም አይነት ስራ ውስጥ ቢገቡ ምንም አይነት ኢኮኖሚ ውስጥ ቢገቡ ሰክሰስፉል የማይሆኑ የኢኮኖሚውን አውታር የያዘው ዘንዶ ዛሬ ስለሚመታ እደግመዋለሁ፣ ዛሬ ስለሚመታ ይኸውላችሁ ትናንትና ለጂሰስ ቲቪ ኢትዮጵያ ፓርትነሮች አገልግሎት ላይ ምስክርነት ነበር። የኢትዮጵያው እዚህ ያሉት ማለት ነው። ያለፈው ወር ላይ ከናንተ መካከል አልኩኝ እግዚአብሔር በልስላለኝ ከናንተ መካከል አሁን ባዶ ገንዘብ የሆነ ምንም ገንዘብ የሌለው ባዶ ኪስ የሆነ ሰው ያጣ ሰው ባዶ የሆነ ሰው ማየት እፈልጋለሁ ይነሳሉ። እና አንድ የኢት ፍሩት ነጋዴ ብድግ አለ። ቦርሳህን ለህዝብ አሳይ አልኩ። አሁን ስለሚያወጡት ሚዲያው ላይ ታዩታላችሁ። ቦርሳህን ለህዝብ አሳይ። ቦርሳውን ከፍቶ አሳየ። መታወቂያ ብቻ ነው ያለው። በደንብ በርብር በደንብ የለም። አካውንት ውስጥ ስንት ብር አለ? ምንም የለም። ኦኬ አሁን ለጂሰስ ቲቪ ፓርትነር የሆንከው እንዴት ሆነ ነው? በቃ ቺኛዋን ለመክፈል እቃ ሸጬ ነው አለ። ኦኬ this is fact። ኪሴው ውስጥ ያለውን ገንዘብ ወደ 2000 ይሁን ስንት እንደሆነ አላቅም፣ ብቻ አንስቼ እሰጥሃለሁ፣ ይሄው በህዝቡ ፊት እዩ አልኩ። የዛሬ ወር ይሄ ልጅ ለምስክርነት ይመጣል። እግዚአብሔር ተናግሮ ስለነበር ልጁ ከዚህ እንደሄደ ሳምንት ባልሞላ ጊዜ ውስጥ ትናንት ምስክርነት ላይ 54000 ዕዳ ነበረብኝ አለ። ሳምንት ባልሞላ ጊዜ ውስጥ 54000 ተከፈለ አለ። እሱ ብቻ አይደለም አለ፣ በቀን አሁን አለ በቀን ከ17000 እስከ 20000 ብር ድረስ በቀን እሰራለሁ አለ። እጃችሁን አንሱ። ይሄ ሰው አገኘ ማለት የሚረዳው ምንን ነው? ቤተ ክርስቲያን። እኔ እንደ ልባችሁ ለምትሆኑበት አይደለም፣ ለእግዚአብሔር ስራ ግን የምትቃጠሉ ሰዎች የጠፋባችሁን ዛሬ በዚህ የቅባት አገልግሎት ላይ የኢኮኖሚውን አውታር የያዘውን ጨለማ ዘንዶ እግዚአብሔር ይመታዋል። የሥራ በረከቶች እጆችህ ላይ ይገባሉ። ወደ ትምህርቱ ልግባ። ሁለት ነገር ብቻ ነው የተናገርኩት። በመጽሐፍ ቅዱሳችን መለየት እግዚአብሔር ለራሱ ዓላማ መለየት ሲያደርግ ያ የሚለየው ነገር ቅዱስ ዘይት ከፈሰሰበት በኋላ ከራሱ ማንነት ወደ ቅዱስ ማንነት ይለወጣል። ኦኬ ላብራራ። በብሉይ ኪዳን እግዚአብሔር አምላክ በቤተ መቅደስ ውስጥ የሚደረጉትን ዕቃዎች በቤተ መቅደስ ውስጥ የሚደረጉትን በቅዱሱ ቅባት እንዲለዩና በቅዱሱ ቅባት እንዲረጩ በማድረግ ከኖርማልነት
ወደ እግዚአብሔር መገልገያ ዕቃነት ይለውጣቸው ነበር። እየሰማችሁ ነው? ዘጸአት 30 ቁጥር 29 ለድንኳኑ አገልግሎት የሚውሉት ዕቃዎች በጠቅላላ ከሰማይ ዱብ ዱብ የሚሉ አይደሉም። እግዚአብሔር ከማህበረሰቡ የሰበሰባቸው ናቸው። እንዲሰሩ የታዘዙ እንደነ ባሱኤል አይነቶች በእጅ ጥበብ የሰሩ ከመነካካት ከመደባበስ ሁሉ ሰው እንደ ልቡ ከመነካካት በቅዱስ ዘይት መለየት ሲጀምሩ አውቶማቲካሊ የነካቸው ሁሉ እነሱ ብቻ አይደሉም፣ ዕቃዎቹ ብቻ አይደሉም፣ የነካቸው ሁሉ ይቀደስ ነበር። እሺ ዘጸአት 30 እግዚአብሔር ይመስገን በፍጥነት የእግዚአብሔር ክብር ሳያልፍ እያንዳንዱ ሰው ሳይቸኩል በታላቅ ጉብኝት ተለውጠን እንወጣለን። ክብር ለኢየሱስ ይሁን። ዕቃዎቹንም ብቻ አይደለም፣ ጥቅም ላይ የሚውሉት ዕቃዎቹን ብቻም አይደለም፣ ካህናቶችም ጭምር ነበረ። ምን የሚሉት እንዲህ ይላል ቁጥር 29 ዘጸአት 30 ሁሉንም ትቀድሳቸዋለህ፣ ቅድስተ ቅዱሳንም ይሆናሉ፣ የሚነካቸው ሁሉ ቅዱስ ይሆናል። በክህነትም ያገለግሉኝ ዘንድ አሮንን እና ልጆቹን ቅባቸው፣ ቀድሳቸው። ካህናቶችም ብቻ አልነበሩም። የምንጠቀምበት ወይም ደግሞ ለክህነት አገልግሎቱ ለድንኳኖቹ ዕቃዎች የሚጠቀሙበት ዕቃዎቹም ብቻ አይደለም የሚለዩት የነበረው። ወረድ ይልና ደግሞ ነገስታትን ይለያል። ነገስታቶች መለየት ሲጀምሩ ነገስታት ከመሆናቸው በፊት ከተራ ከመንደር ከሰፈር እግዚአብሔር አውጥቶ በነቢያቶቹ መቀባት ሲጀምር ያ ሰው ከነበረበት ቦታ ወደ ሌላ ሌቭል ይቀየራል። ምክንያቱ ሲባል ቅዱስ ቅባት በመጽሐፍ ቅዱሳችን የተቀመጠው እግዚአብሔር ለመለየትና እግዚአብሔር ያንን ሰው ወደ ራሱ ዓላማ ለማስገባት በሚለው መርህ ውስጥ ብቻ ነው። ያዕቆብ መልእክትና ሉቃስ ወንጌል ላይ ብቻ ነው፣ 2 ክፍል ላይ ብቻ ነው ለሕሙማን ለነፃ መውጣት ለፈውስ የተቀመጠው። የቅዱሱ ዘይት ዋና ሚና መለየት የሚለው ከምን ከተራ ነገር ከውዳቂ ነገር ማይረባ ነገር ወደ ክብር መለየት። አንደኛ ሳሙኤል ምዕራፍ 10 ላይ ከቁጥር 1 ጀምሮ ብትመለከቱት እንዲህ ይላል። ሳሙኤል የዘይት ብርሌውን ወስዶ በራሱ ላይ አፈሰሰው፣ ሳመውም። ምን አለው? እንዲህም አለው፣ በርስቱ ላይ አለቃ ትሆን ዘንድ እግዚአብሔር ቀብቶሃል። የእግዚአብሔርን ሕዝብ ትገዛለህ፣ በዙሪያው ካሉ ጠላቶችም እጅ ታድናለህ። ዛሬ ከኔ በተለየህ ጊዜ በቢንያም ዳርቻ በጼልጻል አገር ባለው በራሔል መቃብር አጠገብ 2 ሰዎች ታገኛለህ። እነሱም ልትሻቸው ሄደህ የነበርክባቸውን አህዮች ተገኝተዋል። እነሆ አባትህ ስለ አህዮቹ ማሰብ ትቶ የልጄ ነገር እንዴት አደርጋለሁ እያለ ስላንተ ወይም ስለናንተ ይጨነቃል ይሉሃል። እዚያም ደግሞ ወደፊት ትሄዳለህ፣ ወደ ታቦር ወደ ትልቁ ዛፍ ትደርሳለህ። በዚያም 3 ሰዎች
አንዱ 3 የፍየል ጠቦት፣ ሁለተኛው 3 ዳቦ፣ ሶስተኛው የወይን ጠጅ አቅማዳ ይዘው ወደ እግዚአብሔር ወደ ቤተል ሲወጡ ያገኙሃል። ሰላምታ ይሰጡሃል፣ 2 ዳቦ ይሰጡሃል፣ ከእጃቸው ትቀበላለህ። ከዚያም በኋላ የፍልስጤማውያን ጭፍራ ወዳለበት ወደ እግዚአብሔር ኮረብታ ትመጣለህ። ወደዚያም ወደ ከተማይቱም በደረስክ ጊዜ በገናን፣ ከበሮ፣ እምቢልታ፣ መሰንቆ ይዘው ትንቢት እየተናገሩ በኮረብታው መስገጃ የሚወርዱ የነቢያት ጉባኤ ያገኙሃል። የእግዚአብሔር መንፈስ በኃይል ይወርድብሃል። ከነሱም ጋር ትንቢት ትናገራለህ፣ እንደ ሌላም ሰው ትለወጣለህ። ምክንያቱስ እግዚአብሔር ለይቶሃል። እግዚአብሔር ሲለይህ እንደ ሌላ ሰው የሚያደርግ ለዓላማው የሚያበቃ ለለየው ፐርፐስ የሚያደርስ አንድ ላይ አቅም ይሰጣል፣ ጉልበት ይሰጣል፣ አይን ይሰጣል። ዛሬ እግዚአብሔር ብዙዎችን ይለያል። አህያ ፍለጋ የሄድክበት መስመር በዓላማ ነው። እግዚአብሔር ስለፈለገ ሊለይ ስለፈለገ አንዳንዶች ለመለየት ላለው ፕሮግራም እግዚአብሔር ለራሱ ሊለያቸው በብዙ አይነት ህመም፣ በብዙ አይነት ጭንቀት፣ በብዙ አይነት ውጣ ውረድ ጠፋ በተባለ ነገር መጥተዋል። እንኳን ደህና መጣችሁ። እግዚአብሔር ግን ለራሱ ዓላማ ይለያችኋል። ከራስ ማንነት ወደ እግዚአብሔር መጠቀሚያነት፣ ከራስ ማንነት ለእግዚአብሔር ግልጋሎት ስለመዋል፣ ከራስ ማንነት ለእግዚአብሔር ዓላማ ስለው ወገኔ ከንቱ ዘመን የትኛው ዘመን ነው ካልከኝ እግዚአብሔር ያለየበት ራስን የለየህበት ዘመን ነው። ራስን ስትለይ እግዚአብሔር ስላለየህ ልፋት ነው፣ ድካም ነው፣ መጉበጥ ነው፣ መከራ ነው። እግዚአብሔር ሲለይህ ግን መንገዱ ሁሉ ቁልቁለት ነው። ይሳካልሃል፣ ይከናወንልሃል። ዛሬ መልእክት አለኝ። እግዚአብሔር ብዙዎችን ይለያል። በርስቱ ላይ አለቃ ትሆን ዘንድ እግዚአብሔር ምን ብሎሃል? ለይቷል። ሳኦል አህያ ፍለጋ መጥተሃል። በእስራኤል ላይ ያሉትን ጠላቶች ታደቅ ዘንድ እግዚአብሔር ለይቷል። ጉዳዩ የአህዮች ጉዳይ አይደለም። it's a divine appointment። የመለኮት ቀጠሮ ነው። የሰማይ ቀጠሮ ነው። አሁን በሰማይ ቀጠሮ ነው የመጣሽው። ከሰማይ በሆነ ቀጠሮ ነው የተጠራኸው። በተለያየ ሪዝን፣ በተለያየ ሁኔታ ስለ ትዳርሽ ሊሆን ይችላል፣ ስለ ቢዝነስ ሊሆን ይችላል፣ ስለ ሁኔታ ሊሆን ይችላል። አሮን ኬር ግን አንድ ነገር አውቃለሁ፣ የመጣበት ላይ እግዚአብሔር መለየት ያደርጋል። አንድ ሰው ጮክ ብሎ እግዚአብሔር ይለየኛል በይሲ። ሃሌሉያ። እጆቻችሁ አንሱ። እጆቻችሁ አንሱ። አዎ እኔ አረባም። እኔ እኮ እንኳን ለእግዚአብሔር ለመለየት አይደለም የራሴ ጤንነት አድካሚ ነው የምትይ ምን አውቄ ምን ተጠቅመዋለሁ አሁን እኔን የሚለየኝ የምትሉ
ግራ ቀኛችሁን ማታውቁ እግዚአብሔር እንዲህ ይላችኋል። እግዚአብሔር እንዲህ ይላችኋል የዓለምን ጥበብ ያሳፍር ዘንድ ከንቱና ምናምንቴውን የመረጠ ይህ ለምን ሊሆን ነው ብለው ሰዎች ይመስለኛል፣ ደቀ መዛሙርት ይመስለኛል፣ ሁኔታ ይመስለኛል ሲጠይቁት የሚመካ በእግዚአብሔር እንዲመካ ነው። ከመሬት ማንሳት የሚችል ገንዘብ አይደለም። ከመሬት ማንሳት የሚችል ሀብት አይደለም። ከመሬት ለመለየት የሚያስፈልገው ክራይቴሪያ ሁኔታ አይደለም። ለመለየት የሚያስፈልገው ክራይቴሪያ ሴት ወንድ መሆን አይደለም። ማወቅ አለማወቅ አይደለም። እግዚአብሔር ብቻ ነው። እግዚአብሔር 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 ለያለው ይለኛል። ለያለው የቅዱሱ ቅባት ዋና ዓላማ ቅዱሱ ቅባት የፈሰሰበት ቦታ ላይ ከነበረበት ቆሻሻነት ከነበረበት የሆነ ነገር ሎኮስፔንዲያ ቃዴሽ ማለት ወደ ቅዱስነት ለእግዚአብሔር ተለይቻለሁ። ባይጮይና ተለይቻለሁ። ሰይጣን ስማ፣ አዎ አትችልም የምትል ስማ። እግዚአብሔር ለራሱ ዓላማ ያልተማረውን፣ የማያውቀውን፣ የማይችለውን መረጠ። ነገርኳችሁ። አሁን ትልልቅ የበሰበሰ ነገር ይዛችሁ የሕክምና ወረቀት ከሳምንት በኋላ ከወር በኋላ ያበቃል የተባላችሁ አህያችሁ ሳይጠፋ እዚህ አልመጣችሁ። በል ያለ ምክንያት አልመጣህም ወደዚህ። አልገባህም እኮ በኃጢአት እኮ በውድቀት እኮ በምናምንቴ ስም ያላችሁ ባጭር ቃል እግዚአብሔር እንዴት መለየት እንደሚችል ለምን አትጮሂም? ለምን አትጮህም? በእግዚአብሔር የመለየት አቅም ላይ ቅንጣት ታክል ዳውት እንዳይኖር፣ ጥርጣሬ እንዳይ ብቻውን እግዚአብሔር ምንድነው? በቂ ነው። በርስቱ ላይ አለቃ ትሆን ዘንድ ምን በርስቱ ላይ አለቃ ትሆን ዘንድ የፍርሃት ያለመቻል እንዴት ይሆናል የማለት እኮ ነው። ሳኦል ይሄንን ሲባል ድስት ውስጥ ሲያንጎዳጉድ ነበር። ዓለምና እኛ እኮ ግራ የምንጋባው ለዚህ ነው። እግዚአብሔር የሚያወራው ሌላ፣ እኛ ያለንበት ይላል አንዳንድ ሰው። ልክ እኮ ነው። ምክንያቱም እግዚአብሔር ካንተ ጋር ተደምሮ አይደለም የሚሰራው። ብቻውን ይልቁኑ እንዳታዘገየው ጥሪህን፣ ይልቁኑ እንዳታዘገየው ቅባትህን፣ ይልቁኑ እንዳታዘገይ። ትችላለህ በለው። ትችላለህ አውጅ። ትችላለህ በይ። ኦ መንፈስ ቅዱስ፣ ኦ መንፈስ ቅዱስ፣ ኦ መንፈስ ቅዱስ። ነካ የሚደረጉ ሰዎች አሉ። እንትን ያልሆኑ ጌታ ሆይ
እኔ ትንሽ ላዋጣልህ፣ እኔ ትንሽ ልስጥህ፣ ትንሽ የኔን ጉልበት ላበድርህ፣ ተራራውን አብረን እንድናርስ የማይሉ ቤሳቤ እስቲ ከኔ ሳትወስድ ብቻህን ትችላለህ። ዛሬ በሉ ከኔ ጋር እግዚአብሔር ለራሱ ዓላማ ይለየኛል። አንዳንድ ምስክርነት አልሰማችሁም? በዚህ ዓመተ ምህረት በጣም አስቸጋሪ ነበርኩ፣ በጣም እንዲህ ነበርኩ እና አልመሰለኝም ነበር። ጉባኤው ውስጥ ጨቅጭቀውኝ ገባው፣ ልቤ ቀለጠ፣ ጌታን አገኘው። እሺ ከዛስ ጌታን ተቀበልኩ፣ ተፈታ፣ እንዲህ አልኩ፣ እንዲህ አልኩ፣ እንዲህ አልኩ። ኦኬ ዛሬ ስትሉት ዛሬ አገር እመራለሁ። ምን? ዛሬ አገለግላለሁ። ምን? ዛሬ በዚህነት ኃላፊነት አለ። ምን? እጆችን አንሳ። ያየልህ ላይ ያደርስሃል። ቅባት የሚያዘገይህን ወገቡን ይሰብረዋል። እጆችን አንሳ ወደ ላይ፣ እጆችን ወደ ላይ አንሳ። መንፈስ ቅዱስ በሉ። ድገሙ፣ 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 ድገሙ። በላይ ላይ መለየትን ስለምታረጋ አመሰግንሃለሁ። እጆቻችሁን አንሱ፣ ወደ ላይ፣ ወደ ላይ አንሱ፣ ወደ ላይ አንሱ፣ ወደ ላይ አንሱ፣ ወደ ላይ አንሱ። ይንካችሁ። አሁን ሳይገባችሁ በብዙ ምክንያት የመጣችሁ የተጨነቃችሁበትን መልሶ፣ ያለቀሳችሁበትን መልሶ፣ የጠፋውን አህያ እንዲገኝ አድርጎ ቶፒኩ ወደ ሌላ ይቀየራል። እግዚአብሔር ለራሱ ይለያችኋል። እግዚአብሔር ለራሱ ይለያችኋል። እግዚአብሔር ለራሱ ይለያችኋል። እግዚአብሔር ለራሱ ይለያችኋል። አንደኛ ነገሥት ምዕራፍ 19 ቁጥር 16 በእስራኤል ላይ ንጉሥ ይሆን ዘንድ የናሚስን ልጅ ኢዩን ቅባው፣ በፈንታውም ነቢይ ይሆን ዘንድ የአቤል መሐላን ሰው የሳፋጥን ልጅ ኤልሳን ቅባው። ከአዛኤል ሰይፍ ያመለጠውን ሁሉ ኢዩ ይገለዋል፣ ከኢዩ ሰይፍ ያመለጠውን ሁሉ ኤልሳ ይገለዋል። ያመለጠውን ሁሉ የሚገሉት ምን ስለሆኑ ነው? ስለተቀቡ። እግዚአብሔር ምን ስላላቸው? ስለለያቸው። ባጭር ቃል በመጽሐፍ ቅዱሳችን ውስጥ ሰዎችን ለኃይል አገልግሎት፣ ሰዎችን ለመቀደስ፣ ሰዎችን ለመፈወስ ቅዱስ ዘይት እንደ እግዚአብሔር ቃል ሰፊውን ቦታ ይዟል። በአዲስ ኪዳን ውስጥ በሶስት መልክ ስለ ቅዱስ ቅባት ቀርቧል። አንደኛው በመንፈስ ቅዱስ የተቀባ ስለመሆኑ ስለ ክርስቶስ ስለመሆኑ ተመስክሮለታል። ሁለተኛው ክርስቲያን በክርስቶስ በማናቸውም አማካኝነት በመንፈስ ቅዱስ ኃይል ጉልበት እንደሚቀባ መጽሐፍ ቅዱስ ያስተምራል። ሶስተኛው በልዩ ደዌ፣ ጭንቀት፣ እስራት፣ ግራ መጋባት ውስጥ ላሉ
ያዕቆብ 5 ቤተ ክርስቲያን እነዛን ሰዎች በቅዱስ ዘይት በመጸለይ ካሉበት ቦታ በራሳቸው ጉልበት ሳይሆን በራሳቸው አቅም ሳይሆን በእግዚአብሔር በመታመን ካሉበት እስራት ካሉበት ጨለማ ካሉበት ውጣውረድ ወደ አዲስ ምዕራፍ ተከታቸዋል። ዛሬ በሉ ከኔ ጋራ እግዚአብሔር ይለየኛል። እግዚአብሔር ሲለየኝ በሉ የነበረኝን የተዋረድኩበትን የተጨነቅኩበትን ግራ መጋባት በነገሮች ዕውቅና ለማግኘት በነገሮች ኮንፊውዥን እንዲገጥመኝ ማድረግ እግዚአብሔር ሲለየኝ ከቅባቱ ውፍረት የተነሳ ቀንበሩ ይሰበራል። እግዚአብሔር ዛሬ ለሕዝቡ ምን ይሆናል ብዬ ስጠይቅ ኢሳይያስ 10ን ተናገረኝ። ኢሳይያስ 10 ቁጥር 27 ኢሳይያስ 10 ቁጥር 27 ኢሳይያስ 10 ቁጥር 27 ትንቢታዊ መልእክት ነው። በዚያን ቀን ይላል ሸክሙ ከጫንቃ ቀንበሩ ካንገት ላይ ይወርዳል፣ ቀንበሩም ከውፍረት የተነሳ ይሰበራል። አንድ ሰው ጮክ ብሎ ይሰበር ይበለኝ። ድገሙና በሉት እስቲ ዛሬ በሉ እስቲ አዲስ ምዕራፍ ውስጥ ገባለሁ። እግዚአብሔር ይለየኛል። ለለየኝ ዓላማ ዕውቀት ይሰጠኛል። ለለየኝ ዓላማ ዝማሬ ይሰጠኛል። ለለየኝ ዓላማ አገልግሎት ይሰጠኛል። ለለየኝ ዓላማ ኃይል ያስታጥቀኛል። ለለየኝ ዓላማ ዕውቀት ይመግበኛል። በተለየሁበት ስፍራ በይስቲ ሙሉ ሆኜ እንድገኝ በይስቲ ሰው ያልመገበው በይስቲ እግዚአብሔር የመገበው ሙጋቤ በይስቲ በሕይወቴ ይሆናል። ለምሳሌ እግዚአብሔር በቢዝነሱ ላይ እንደሚቀባህ ከተናገረ ከለየህ ትረስት ሚ ላቶቦኮ ሼቤ ካላዳስ ይኸውላችሁ በጣም ሞዳት ስሟን መናገር ማልፈልግ ሁል ጊዜ 5 ዓመት ነው ይሄንን አበባ ሁል ጊዜ ለቤተ ክርስቲያን የምታቀርብህ አለች። የተወደደች እስቲ ጌታ ይባርክሽ በሏት። አዎ በጣም ይገርማችኋል። እቤቷ ቁጭ ብላ መልእክት መጣ። አወጣጧ የቤተሰብ አወጣጧ ከገጠር ውስጥ ነው። Trust me, the prophet of God. ያለዛ ሚስ አንደርስቱድ ነው። በጣም ይገርመኛል። ጭቃ አየች። ጭቃው ላይ ስም ተጽፎ ቆሎ ይላል። ቆሎ በጣም ቆሎ ሰው በላስቲክ ይዞት እየዞረ የረከሰ ስራ ግን ችግር የለባትም። መልእክት መጣ፣ ተናገረ እግዚአብሔር። አሜን። እናስ ዛሬ አዳሜ ተሰልፈሽ የምትበዩ ቆሎ እግዚአብሔር በሉልኝ እስቲ መልእክት ሲያደርግ በሉ በሕይወት የመለየት ቅባት ሲያደርግ በሉ ይኸውላችሁ የማታውቁትን ነገር የምታውቁት ከቅባቱ የተነሳ ነው። አሜን አትልም?
አይ አልገባችሁም። ሌላ ምስክርነት ልንገራችሁ። አንድ ሪል ስቴት ላይ ያለ ባለ ሀብት ነው። ድንገት ነው አለ እግዚአብሔር ተናገረኝ እና ሲናገረኝ እስቲ ጊዜ እንደወስድ ነው የተናገረኝ። ሊለየኝ እንደሆነ ነው የተናገረኝ አለ። ልናገር አይደለ? እና አንድ አካባቢ አሳየው እግዚአብሔር። እዛ አካባቢ ላይ ሄደና ጾም ጸሎት ያዘ። ጾም ጸሎት ይዤ እየጸለይኩ አለ ካለሁበት አካባቢ ነጭ ውሃ ሲወጣ አየሁ አለ። ሴት እግዚአብሔር ሆይ ምንድነው ስል ይሄንን ሁሉ ላንተ ሰጣለሁ። መፍሱስ አቅመቢስ መንፈስ እግዚአብሔር ይምጣው። አንድ አገልጋይ አብሮኝ እየጸለየ ብድግ ብሎ የቁጥ መንፈስ መታውት ሲል እኔ 150 ሺህ ብር ነው ያለኝ። ጌታ ሆይ ምን አርጌ ነው ይሄንን? አሁን ምን አርጌ ነው? ጀስት ሰጥቻለሁ። እግዚአብሔር ምን አለው? ለየው፣ ቀባው በቢዝነሱ ላይ ሎክ። ከዛ በኋላ እግዚአብሔር ያመለከተው ሰዎች ጋር ሄደ። እንዲህ አይነት ራእይ አለኝ፣ እንዲህ አይነት ሁኔታ አለኝና እንዴት ይሻላል አለ። ኦርሶ እንዲህ አይነት ነገር ካለውትማ ምን ችግር አለ? ሰው ባጀት ያያል አለ። እስቲ ቆይ እንነጋገርበት ይባላል አለ። በቃ በወቅቱ የነበረው ካቢኔ ነው የሚባለው ተሰበሰበ፣ ውሳኔ ቦርድ ሰጠ፣ ይሰጠው ተባለ። መሃል ላይ ገብቼ ጫካው መሃል ላይ በ150 ሺህ ብር ጌታ ሆይ ምንድነው? ዛሬ ኢትዮጵያ ውስጥ አንደኛ ደረጃ ሪል ስቴት የሚባለው እሱ ነው። ይኸውላችሁ እግዚአብሔር የአገልግሎት ቅባት ብቻ አይደለም ያለው። እግዚአብሔር የኢኮኖሚውንም አቅም እንድትሰብሩ ቅባት አለው። ዛሬ እግዚአብሔር ሁለት ነገር ያደርጋል። እግዚአብሔር ለራሱ ለወደደው መንገድ ይለያችኋል። እጆቻችሁን አንሱ። ብቻዬን መኖር በቃኝ በሉ እስቲ። በጉልበቴ መኖር በቃኝ። እግዚአብሔር ሆይ ለመረጥከኝ ዓላማ ቀባኝ። በይ ድገሚና ቀባኝ። ድገሚሲ 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 በይ ድገሚ። ብድግ በይ እስቲ ብድግ በይ። ዝማሬ ላይ አዎ ምንም ነገር የሌላት እህት ነች። ምንም ነገር ጀስት አንዲት ደቂቃ ነው ከሷ ጋር ያሳለፍኩት። መልእክት የተናገርኩት ምን የሚል መልእክት ነው የነገርኩሽ? አዲስ ነገር ምን ነበረሽ አንቺ በዛ ጊዜ? 1 ብር 2 ብር። እሺ አሁን ምን አለሽ? እሺ ስንት ካሬ? ምን ለመስራት ማር መንገዴን አገናኘኝ በሉ ባካችሁ። በሉ ባካችሁ በሉ። የጠራኸኝን ዓላማ በሉ እስቲ ቀብተህ ለየኝ በሉ እስቲ። እድሜ በከንቱ አይለፍ በሉ እስቲ። ለወንጌል ከሆነ ለወንጌል ለየኝ በሉ።
ለአገልግሎት ከሆነ ለአገልግሎት ለየኝ በሉ። ለሥራ ከሆነ ለሥራ ለየኝ። መሃል ሰፋሪ አልሁን፣ መሃል ላይ የሚንገላወድ አልሁን። ለየኝ። ቀንበር ዛሬ ይሰበራል። በየትኛው ኮንፊውዥን ውስጥ የገባችሁ ከውጭ ሀገር የመጣችሁ ከሀገር ውስጥ የመጣችሁ ዛሬ እያያችሁት ነው ከላያችሁ ላይ የሚወጣው። በሌላ ቋንቋ ውድ እግዚአብሔር ቤተሰቦች ለዚህ መለየት ብቁ የማያደርጓችሁ ነገሮች ሁሉ ልክ ስትጀምሩ ዲስኳሊፋይ የሚያረጉ የሚጥሉ አትበቁም አትሞሉም የሚባሉት ሪዝኖች ሁሉ ዛሬ ከሰማይ በሚወርደው እሳት ይበላሉ። አሜን በይ፣ አሜን በይ ጩይና። አዎ አይሆንም የተባለው አትሺም፣ አደርስሽም፣ አያበቃህም የተባልከውን ያው እግዚአብሔር ምስክር የትኛውም ነገር ዛሬ ይቀልጣል በእግዚአብሔር እሳት። ልጆች እነሱ በእግሮቻችን እንቆማለን። ህዝቡ ሁሉ ተቀብቶ መሄድ ስላለበት በእግሮቻችን እንቆማለን። ሁለት ነገር ግራ መጋባትን፣ በሩን ማጣት፣ ይኸውላችሁ ወንጌላዊ ጌትነት የታል? ወንጌላዊ ጌትነት እጅን አሳየኝ። ያውላችሁ ወንጌላዊ ጌትነት ሁል ጊዜ አካውንት ውስጥ የሚቀመጠው 230 ሺህ ብር ብቻ ነው መጨረሻው አለ። ልክ ነኝ ወንጌላዊ? ሁል ጊዜ ያ ጊዜ ኤልሻዳይ ነበረ ቴሌቪዥን የምናስተላልፈው በኤልሻዳይ ቴሌቪዥን ጣቢያ ሁል ጊዜ ከ230 ሺህ ብር አልፎ አያውቅም። ኦኬ አገልግሎት በሁለት አይነት መንገድ ወደ አንተ ይመጣል። አንደኛው ይሄ አገልግሎት ነው፣ በእግዚአብሔር ቤት ሎዊ ሆነ የምትኖረው ነው። ሁለተኛው ደግሞ ቢዝነሱን እግዚአብሔር ይሰጣል። በዛ ጊዜ እሱ አሜን ብሎ ተቀበለ። አሁን ግን ከዚህ ከጸለይኩልህ በኋላ ብር ታባዛለህ ተብለህ ትታሰራለህ። ቃል በቃል ታሰር ካልታሰርክም ያሰሩን እናስራቸዋለን። አሁን እሺ በምን ነበር ያሰሩ? ምን ተፈትሿል? እስቲ ንገረኝ ወንጌላዊ። ስቶር አካባቢ ላይ ተፈትሿል። ያው ሱቅም ተፈትሿል። ለምንድን ነው የተፈተሸው? ያው ገንዘብ ታትማለህ በማለት ወገኖቼ አሁን ብትጠይቁት ምን የመሳሰለ መኖሪያ ቤቶች አሉት። ጥሩ ኑሮ ነው የሚኖረው። እዚህ ጨርቁን አራግፎ ባሪያ ሲሆን ቀላል እንዳይመስላችሁ ንጉሱን አይቶ ነው። እያንዳንዳቸው እኔ ዛሬ አሁን አንድ ነገር እነግራችኋለሁ። እግዚአብሔር ለአገልግሎት፣ እግዚአብሔር ለቢዝነስ፣ እግዚአብሔር ለወደደው መንገድ ግን ፐርፌክት የሆነ መለየት ዛሬ በህይወታችሁ ያልፋል። ጆቻችሁን አንሱ። ቅዱሱ ቅባት በእኔ ላይ ያልፋል በሉ እስቲ። አይሰማኝም ስማ ዘንዶ በሉ፣ ስማ ጨለማ፣ እግዚአብሔር እረኛዬ ነው። ማንኛውም የኢኮኖሚ ችግር ዛሬ ይፈታል። ግልጽ እየነገርኳችሁ ነው። ግልጽ በኢኮኖሚ ስር የሰደደ መለየት ይሆናል።
ከአገልግሎት ስር የሰደደ መለየት ይሆናል። ቅዱስ ዘይት በላያችሁ ላይ ይፈሳል። ለራሱ ዓላማ ይለያችኋል። ሕመምተኞች ይፈወሳሉ። አጋንንቶች ይወጣሉ። ጨለማ ኃይሉ ይፈርሳል። እግዚአብሔር ያስታጥቃችኋል። ወደ አዲስ ክብር ትገባላችሁ። እጆች ይነሱ። እንኳን ደስ አላችሁ። እጆች ይነሱ ወደ ላይ። እጆች ወደ ላይ። የተገኙ ሰዎች አለው። ስፔሲፊክ የተገኙ ሰዎች ዛሬ የሚነኩ ሰዎች አሉ። ቅባት የሚያርፍባቸው ሰዎች አሉ። እግዚአብሔር ለወደደው ዓላማ የሚለያቸው ሰዎች አሉ። አጋንንት ይዟቸው እንደ አህያ ፍለጋ የመጡ ታመው እንደ አህያ ፍለጋ የመጡ ብዙ መከራ በሕይወታቸው አልፎ እንደ አህያ ፍለጋ የመጡ እግዚአብሔር ግን ያየላቸው ሌላ ታሪክ የሆነ መለየት የሆነ ዜና አለኝ ዛሬ። ያንቺ ነገር እንዲሁ በጅምር አያበቃም። ወደ አዲስ ነገር ልትገቢ ነው። ኦ መንፈስ ቅዱስ ኦኬ። ዳዊትን እግዚአብሔር ከከብት ጠባቂነት ለንግስና አገልግሎት ከወንድሞቹ መሃል ለይቶ ምን አለው? ዳዊትን ለራሱ አገልግሎት በሉ እስቲ። አይሰማም በሉ ከኔ ጋራ እግዚአብሔር ምን አለው በሉት እስቲ። አይሰማኝም። ምን አለው? ከምን ከረኝነት ምን ይሆን ዘንድ ማቀባው በሉት እስቲ፣ ድገሙት እስቲ። ስለዚህ ዳዊት ምን እንዳለ ልንገራችሁ። በሁለተኛ ሳሙኤል ምዕራፍ 22 ላይ ቁጥር 33 ላይ ኃይልን የሚያስታጥቀኝ አለ፣ መንገዴን የሚያቀና አለ፣ እግሮቼን እንደ ብሆር እግሮች የሚያበረታ በኮረብቶች ላይ የሚያቆመኝ እግዚአብሔር ነው። እንዴት ሆነልህ ሲባል እግዚአብሔር ቀባኝ። እግዚአብሔር መንገዴ ላይ ለመንገዴ የሚያስፈልገውን ኃይል በኔ ላይ አፈሰሰ። ለምሰራው ስራ የሚያስፈልግን ጉልበት እግዚአብሔር ሰጠኝ። ቅባት ማለት እግዚአብሔር ሲቀባ አስፋልት ላይ እንድትንቀዋለል ሳይሆን ባዶ ሆነ እንደዚህ እንድትል ሳይሆን ሙሉ አርጎ ሰገባህ ላይ ሞልቶልህ ቀስት አስወጥሮ ኢንክሉድ ኃይል አስታጥቆ መንገድ አቅንቶ መንገድ አበርትቶ ጠላት እጆች ይነሱ
መንገዴ ቀንቷል በሉ እስቲ። ወይት አንድ ነገር ላስገነዝባችሁ ፈልጋለሁ። በደንብ ስሙኝ። የእግዚአብሔር መለየት በሉ እስቲ። ድገሙ። እንደ ሌላ ሰው የሚያደርግ ነው። አይ አልገባችሁ። ተቀብተሃል። ጦርነት ሊኖርብህ ይችላል። ትረስት ሚ። ሲቀባህ አንድ ላይ ማምለጫውንም ሰጥቶ ነው የሚቀባው። መንገዴን ምን ያደርግልኛል አለ ዳዊት። ያቀናልኛል። ለምን? ስለቀባኝ። ሳኦል የሚወረውረውን ጦር ስለቀባኝ ምን አይለኝም፣ አያገኘኝም። ዜና አለኝ ዛሬ። ለምን ኢላማችሁን ሳታችሁ? በትክክለኛው ቅባት ስላልተቀባችሁ። ዛሬ በሩን ታገኙታላችሁ። ለኢኮኖሚው አንድ ላይ ባጀት ይሰጣችኋል። ለምትሰሩበት አንድ ላይ ጉልበት ይሰጣችኋል። ለምታገለግሉበት አንድ ላይ አይን ይሰጣችኋል። አይ እጆቼን ሰልፍ ያስተምራል፣ በክንዴም የናስ ቀስት እገትራለሁ። የማዳን ጋሻ ሰጠኸኝ። ማይ ጂሰስ። እጆቻችሁን አንሱ። ዛሬ ትለየኛለህ በሉ። ስትለየኝ በሉ እንደ ሌላ ሰው የሚያደርግ ኃይል ትጨምርብኛለህ። እጆች ይነሱ፣ እጆች ይነሱ። ጌታ ሆይ በሉ። ድገሙ፣ ድገሙ። ብቻዬን መሆን በቃኝ። ታሪክ ሊቀየር ነው በህይወትህ። ዘመዶች ግራ ሊጋቡ ነው። የሚያውቀኝ ሁሉ እያየኝ አለፈ ልትል ነው። ማይ ጉድነስ። ባክሽ ጩሂና አሜን በይ። ድገሚ። መዘባበቻዬን ሊቀይረው ነው በይ ባክህ። ስትለይ በሉ። ድገሙ። ስማ ሰይጣን፣ እግዚአብሔር ሲለየኝ ካንተ ጋር ያለውን ኔትወርክ ቆርጦት ነው። ማይ ጉድነስ። በጣም የታወቁ ለብዙ ዓመታት በወንጌል አገልግሎት ብዙ ሚሊዮኖችን ወደ እግዚአብሔር መንግስት ያመጡ ወንጌላዊ ቢሊ ግርሃም የሚባሉ አሉ። በጣም የታወቁ ብዙዎች ሚሊዮኖችን ወደ እግዚአብሔር መንግስት አምጥተዋል። ግን ፍራንክሊ ቢሊ ግርሃም የሚባለው ወንዱ ልጃቸውን ግን ወደ ጌታ ማምጣት ለሳቸው በጣም ከባድ ነበር። እሳቸው በመላው ዓለም ክሩሴድ አድርገው ሲገቡ ፍራንክሊ ቢሊ ግርሃም በመጠጥ ቤት በመዞር
ሰክሮ አደባባይ ላይ በመውደቅ ይታወቃል። ትልቅ የልብ ስብራት ነበር። በመላው ዓለም ወንጌል ሰብከው ብዙዎች ይመጣሉ። የራሳቸው ልጅ ግን ሰካራም ነው። ብዙዎች ይተርቱባቸዋል፣ ብዙዎች ይቀልዱባቸዋል። አንድ ቀን ግን ሎክ የተሰበከበት ቤት ላይ ገብቶ ያድራል። ወንጌል የሚሰበክበት ትልልቅ ክሩሴድ የሚደረግበት የእግዚአብሔር ሰው ያለበት ቤት ውስጥ ገብቶ ይተኛል። አባቱ ቢሆንም ግን ይሰክራል። ውስጥ ያለው ክብር ለሱ። አንድ ቀን ግን በባቡር እየሄደ ነው። በባቡር እየሄደ ወትሮ ያረግ የነበረውን ስካር ለመስከር ወደ ጓደኞቹ ጋር እየሄደ አባቱ ወንጌል ሰበካ ላይ ናቸው። ሮሜ 8 ወረቀት ብጫቂ ምስክርነት ምትበተን ትራክት ባቡሩ ላይ ወድቃለች። ሰው ባቡሩ ውስጥ ትራንስፖርቱ ሲሆን ትንሽ ረፍት ያገኝ የለ፣ ስልኩን ይጎረጉር የለ። ልክ እንደዛ ነው። አነበበ ስለመለየት ማቶሳ ካባያስ እያነበበ ነካው፣ ለየው ለራሱ አገልግሎት። ያኔ የተለየው አለያየት የተለየ ስለነበረ አባቱ ወደ ጌታ ከሄደ በኋላ እንኳን አሁን ፍራንክሊን ቢሊ ግርሃም ሽበታም ሆኖ በየዓለሙ እየዞረ ኢየሱስ ጌታ ነው ተመለሱ ይላል። ዜና አለኝ ዛሬ ላንተ። ዝርክርክ ያልከው ስላልተነካህ ነው። ዛሬ ስትነካ ትለያለህ። ስትለይ እንደሌላ ሰው ትሆናለህ። አቅም ይሰጥሃል፣ ጉልበት ይሰጥሃል፣ ኃይል ይሰጥሃል። እሰይ በሉ እስቲ ጩኹና እጆች ይነሱ። እጆች ይነሱ። 2 ደቂቃ የምትሉት እቺ ይሁን። ታውት ሌላ ነገሩን በመኖሩ እኔ ስለማምን እችን ብቻ በሉ። ከናንተ እችን ልስማ። ለየኝ ለየኝ በይ። ለየኝ በቃ ለየኝ። አዎ በሽተኛ ሆኜ ነው የመጣሁት። ባጋንንት ስራት ተይዤ ነው የመጣሁት። በጭንቀት ነው ተይዤ የመጣሁት። እንደ ሳኦል አህያ ፍለጋ ነው የመጣሁት። እዚህ ላገለግል ነው የመጣሁት። እዚህ ልሰራ ነው የመጣሁት። እዚህ ልካፈል ነው የመጣሁት። መልእክት አለኝ ብዬ ነው የመጣሁት። ብቻ እንደሆነው ይሁን። ተገኝቻለሁ ዛሬ። እግዚአብሔር ሆይ ለየኝ። ለየኝ። አንተ ስትለየኝ ከባድ የነበረው ነገር ቀላል ይሆናል።